እሺ ማንም የምትሄደው የአየር አጋንንት ማታት አይነተላ የአየር አጋንንት ትጥላታለህ? አዎ ስንት አመት ጣልካት? 5 አመት ከሊው ላይ በላው 5 አመት። ይሄ የአየር አጋንንት እጅግ በጣም ክፉ መንፈስ ነው። ስለዚህ መንፈስ ብቻ ራሱን የቻለ መጽሐፍ ጽፌበታለሁ። የአየር አጋንንት በጸሎት ሰዓት ልቦናችንን እንዴት እንደሚፈትነን ሐሳባችንን ልቦናችንን ሰብስበን ገዝተን መጸለይ የማንችልበት አንዱ ምክንያት በዚህ መንፈስ ነው። በመጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ሰው ላይ ያስወጣው ሲወጣ ልጁን የጣለው ያሸናው ያፈራገጠው አረፋ ያስደፈቀው መንፈስ እሱ ነው። እጅግ በጣም አደገኛ መንፈስ ነው። ዝም ብሎ ነው ድንገት ተምዘግዝጎ የሚገባው። ከዛ ያደፍጣል፣ ይደበቃል፣ እየጣለ አረፋ ያስደፈቀ ራስን ያስታል። በዚህ ምክንያት ታመው ሆስፒታል ሲገቡ ፈረንጆቹ ጥሩ ስም ይሰጡታል። እነሱ ኤፒሌፕሲ ይሉታል፣ እኛ ደግሞ በአማርኛ የሚጥል በሽታ እንለዋለን። ነገር ግን እንዲህ የሚያደርገው ይሄ የአየር አጋንንት ነው። አንዳንዱን ከሜዳ ይጥለዋል፣ አንዳንዱን ከእሳት ይጥለዋል፣ አንዳንዱን ከገደል ይጥለዋል፣ አንዳንዱን ከውሃ ይጥለዋል። እጅግ በጣም አስቸጋሪ ዋጋ የሚያስከፍል ክፉ መንፈስ ነው። እንደዚህ የሚሰቃዩ ብዙ ሰዎች አሉ። ኤፒሌፕሲ እየተባለ መድኃኒት እየወሰዱ ማይተዋቸው ብዙ አሉ። መድኃኒቱን ደግሞ ወስደው መንፈሱ ተለማምዶ ፈዞ ደንዝዘው ቁጭ የሚሉ አሉ። እጅግ በጣም አስቸጋሪ መንፈስ ነው። ምናልባት እሷ እንዴት እንደምትሆን እሷ ናት የምታውቀው፣ መንፈሱም ያውቃል። እስኪ ና ተነስ፣ እስኪ ዞር በል አንተ ወደዚህ ጋር ዞር በል አንተ ወደዚህ። እስኪ አንተን አይደል የምትጥላት? አዎ። እስኪ እንዴት እንደምትጥላት እዚህ ጋር አሳየኝ እስኪ እንዳት። እሺ ከዛ እንዲህ ነው የምታረጋት። አያችሁ አይደል? አይናቸው ይፈጣል፣ ጥርሳቸው ይገጣል፣ ሰውነታቸው ይዘረጋል። እንደዚህ የሚሰቃዩ ብዙ ሰዎች አሉ። ደግሞ ባህላዊ ዘዴ አለ አይደለ? ምንድነው የምትሰሙት? የሚጥለውን ሰው ስታገኙ ምን አሽቱት ይባላል? ክብሪት። ክፋቱ ደግሞ ክብሪት ተለኩሶ ሲያጤሱት ሰውየው ነፍሱ ይመለሳል ወይም ደግሞ ልብ ይገዛል። ለምን? ክብሪቱ ሳልፈር ነው። ያንን እንደ ግብር እንደምሳ አድርጎት ማለት ነው። እስኪ ና ተነስ፣ ና በስላሴ ስም። መቼም በተግባር ይሁት ብለን ነው ከምንናገር፣ እንዴት እንደሚያደርግ ስናውቅ ነው ጥሩነቱ አይደል? እሺ 5 አመት ነው የጣልካት? የት ነው ያስካት? አዲስ አበባ። መቼ ነው የገባው? በቀን በማታ በቀትር ሌሊት? ከምሽቱ 3 ሰዓት። ከዛ ገባ። ምን አረካት? ከዛ እንደገባ ጣልኳት። ከዛ 5 አመት ሙሉ ነው የምትጥላት? 5 አመት ሙሉ ያልሄደችበት የለም። አሰቃየችኝ። አረፋ ታስደፍቃታለህ? አዎ ያልሄደችበት የለም። የዚህ መንፈስ ደግሞ ክፋቱ አንዳንዶቹን ለዘላለም ይጎዳቸዋል። ምን አድርጎ? ሲጥላቸው ሁለቱ ጥርስ ይጋጠማል፣ ምላሳቸው ይነከሳል፣ ተቆርጦ ይወድቃል። በዚህም ኮልታፋ ሆነው መናገር የማይችሉ ብዙ አሉ። ምላሳቸው የተቆረጠ ሰዎች እኔ ማውቃቸዋለሁ። እንጦጦ ማርያም በማጠምቅበት ሰዓት እንደዚሁ አንዱ ገና እንደመጣ ነው አልነገረኝም። ነገ ትጠመቃለህ ብየው የክፋቱ ክፋት ያኔ ጸበል ውስጥ ማደሪያ ነበረ፣ ቦታ ሰጠሁት። ጠዋት ለአገልግሎት ስመጣ አንድ ሰው ወድቆ አቡጀዴ አልብሰው ታየው። ምንድነው ስል ትላንት የመጣው ልጅ ሞታል፣ ገና ለገና ይድናል ብሎ አንቆ ገደለው። እስከዛ ድረስ ይሄዳል። እግዚአብሔር ከዚህ ይጠብቀን። ከጊዜ በኋላ የሚመጡት ነገሮች ከክፉ መናፍስት ነው። እግዚአብሔር ጤነኛ አድርጎ ፈጥሯችሁ ከጊዜ በኋላ እየመጣ ህይወታችሁን የሚበጠብጥ ነገር ካለ ቆም ብላችሁ አስቡ። እሺ 5 አመት በቀን ስንት የተጥላት ነበር? በቀን አይደለም። እሺ መጀመሪያ ሲገባ አዘናግቼ በ2 ወር አንዴ ነበር የምጠራው። እሺ ከዛ ከሀገሯ ሄደች። ከሰማይ በወረደ ባፍሯ ይገባ መስቀል ቅዱስ ላሊበላ አስመጣች። ከዛ ባሳደጋት ታቦት በአቦ የገረ መንፈስ ቅዱስ
በመጋቢት አቦ የዓመት ክብሩ ዕለት ለፍልፌ አላውቅም ነበር። ስውር ነበርኩ። አጋለጠኝ። ከዛም ብዙ ጊዜ ወደ መጥፎ አስተሳሰብ ስወስዳት የቤተሰቧ ጸሎት እህቷ ኪዳነ ምሕረትን ትዘክራለች። ሙሉ ቤተሰቧ እናቷ ማርያምን ትጠጣለች፣ አባቷ ሚካኤልን ይጠጣል፣ ወንድሟ ወይ መንፈስ ቅዱስን ይዘክራል። ሁሉም አቃጠለኝ። ሁሉም ከዛ በስንት ጊዜ ነበር የምትጥላት? ከዛ ወደ ሳምንት ተቀየርኩ። አሳጠርኩት በሳምንት። ከዛ በቀን 2 ጊዜ አረኩ። ከዛ እሷ ከጸበል ከራቀች በሳምንት 1 ጊዜ እጠላታለሁ። ከጸበል ካራቀች ደግሞ በቀን 2 ጊዜ እጠላታለሁ። እሺ ሌላ ማን ያለው? ቡዳ። እሺ ቡዳ። ሌላስ? መተት። እሺ የምን መተት? የጓደኛ መተት። ምን አርጌ ተባለ? ወይኔ ምን አርጌ ተባለ? ወይኔ እድል ገርጋሪ። ሌላስ? እንዳታገኝ። እሺ ሌላ ማን ያለው? አይነ ጥላ። ሌላስ? እሺ ተንበርከኩላችሁ። ተንበርከክ። ከሰውነቷ ባጥና ግንባር ላይ ወጣ። የአየር አጋንንት ከአእምሯ ከልቧ ከሰውነቷ በስላሴ ስም በኪዳነ ምሕረት ስም እኔም አልቻልኩትም። መሸኘት ነው የሚሻል። እኔም መሸኘት ነው የምፈልገው። አልቻልኩትም። ስውሯ ድረስ ይዛኝዳለች። እሺ በጥሩ አንድ ላይ በስላሴ ስም። እሺ በስላሴ ስም። በኃያሉ በመድኃኔዓለም ስም። በኪዳነ ምሕረት ስም። በቅዱስ ሚካኤል ስም። በቅዱስ ገብርኤል ስም። በቅዱስ ሩፋኤል ስም። በቅዱስ ኡራኤል ስም። የአየር አጋንንት የድል መተት የቡዳ መንፈስ ሁላችንም ያደፈጥን የተደበቀን አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። ከእንግዲህ በኋላ ብንጥላት መድኃኔዓለም ይፍረድብን። በል 7 ጮህ እናውጣ አንድ ላይ ቶሎ በል። ስድስት በል መጨረሻ ገንዘና ያለ ቅዱስ ሩፋኤል ሲኦል ያወርድ። ደህና ነሽ? ወደ ግባ እስኪ። እንዴት ነሽ? ደህና ነሽ? ምን ነው? ነይ እንጂ። ፈራሽ? የት ጋር ነበርሽ? የት እንደሆነ አላውቅም። ይጥልሽ ነበር ለ5 ዓመት? በሳምንት 2ቴም በቀንም 2ቴም ይጥልሽ ነበር? የአየር አጋንንት ነው እንዲህ ሲያደርግ ሲጫወትብሽ የነበረው። ሁሉም ተሸኝቷል። እመቤታችን ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። ኪዳነ ምሕረት ያሰብሽን ትፈጽምልሽ በሏት። አመስግኑላት።